ፈልገው ሶሻል ሚዲያ ላይ አሁን እኔ ያ ቪዲዮ የደረሰኝ ዛሬ ነው። ገብቶሃል አይደለ? መቼ እንደተናገርኩት ራሱ አላውቅም። እኔ ቪዲዮ ግን እኔ ጋር የመጣው ዛሬ ነው የተላከልኝ በውስጥ ማለት ነው። ሸዋ የትትመጣ ሁሉም ሰው ተነሳ። ምክንያቱም ጠቅላላ ስለሚያደርግ ማለት ነው። እሺ ለጠይቅሽ አንድ ጥያቄ። አንቺ እንደዚህ ያልሽ ቁንጽል ሀሳብ ነው ምናምን፣ አንቺ ይህንን ነገር የምትረጂ ከሆነ ኖርማል ሙሉ ቪዲዮን አይተሽ ሀሳቡ ይሄ ነው ብለሽ ከመፖሰት ይቀድማል። የሆነ ነገር ማለት ይቀድማል። ሀሳቡን ከተረዳሽው በቃ ማለፍ እኮ ነው። ገባሽ? ሀሳቡ ነው አይደለ? እዛ ጋር የተነሳው አይደለም። እኮ የሚታለፍ እኮ አይደለም። ሸዋዎች እኮ ነው ያሁን ሸዋዎች ስትል ሁሉንም ያካትታል ወንድሜ። ለዛ እኮ ነው እኔ የለቀኩት። ገብቶሃል? አዳምጪኝ። ያልገባሽ ነገር አለ። ሸዋዬ ማለት አዲስ አበባ ላይ ላለ ህዝብ የሚረዳው ቋንቋ ነው። ሸዋዬ ማለት በአራዳ ቋንቋ ፋራ እንደማለት ነው እንጂ ሀገሩን ሸዋዬ የሚለውን ለማለት ፈልጎ አይደለም። ይሄ ነገር እኛም እኮ ይህንን እንዲቆም ስለምንፈልግ ነው። መሆን የለበትም። ይሄ ትክክል ነው ብለህ ታስባለህ አንተ ራስህ? ይሄንን ተዋዬ ማለት ፋራ ነው ብለህ ትክክል እንደዛ ነው። አንዳንድ ነገሮች ሳይመጡ አታውቂያቸውም። ለምሳሌ እኔ ቪዲዮ ከዚህ በፊት እሰራለሁ እንደዚህ አይነት እና ነፍጠኛ ምናምን ይሉኛል ኮሜንት ላይ እንትን ብዬ ነፍጠኛ ምናምን እንዲያውም በዘፈን ነፍጠኝነቴን እንደ ክብር ቆጥሬው ዘፍናለሁ። በዘፈን አሉ ቪዲዮዎቼ። ያ ማለት ያንን ነገር የተረዳውበት መንገድ ነው። ገባሽ? ማንም ምንም ቢናገር የኔን ነገር አይቀንሰውም ብዬ ስለማስብ ኩራቴ ነው ብዬ ስለማስብ ነው። ይሄ ደግሞ ነገር ተጠቅሜው ሌላ ነገር ላይ ምናምን ስለማላቅ ሸዋዬ እንትን መሆኑን ለዛ ነው ባለማወቅ ነው። የሸዋ ህዝብ ኮራባቸዋለሁ ዛሬም ነገር ችግር የለውም። ዋናው ብቻ እዚህ ጋር ተደብቀው ሀሳባቸውን የሆነ አሁን እናንተ ያልተረዳችሁት ይህን ነገር ከሌላ ካላገኙ ሀሳባቸውን መግለጽ ማይችሉ ሰዎች አሉ። እነሱ ሰዎች ናቸው እንደዚህ ሳይድ ፈልገው። ገባሽ? አሁን አንቺ ሙሉ አይተሽው ምናምን ቢሆን መጀመሪያ መወተሽ ቪዲዮ ሸዋ ላይ የተወለዱ የአባቶቻችን እና አፄ ሚኒሊክ የተፈጠሩበት ሞዴሬተሮች አስገቧት ቶሎ ብላችሁ ለምን አስወጣችኋት? አስገቧት ቶሎ በሉ ሞዴሬተሮች። በነገራችን ላይ ማለት ነው እሷ የምታነሳው ሀሳብ የእኛን ሀሳብ ነው። እኛም ባይዘዌ ጋይስ እኛ የምንቀበለው ሀሳብ ነው እና እንትን እንደ ተቃራኒ ሰው እየተሳደብኩኝ አይደለም። ለምንድን ነው የምታወርዱኝ? ቆይ ጋይስ አንድም ሰው እንዳያወርዳት እሺ። ሞዴሬተሮች ስለማይሰማችሁን ተው እንዳታወርዳት። እኔ እኮ ላላወቃችሁ እንድታውቁ ፈልጌ ነው እንጂ እኮ ስድብ አይደለም። ወንድሞች በመሀላችን ያለው አለመግባባት አሁን እየተረዳዳን አንቺም እየተረዳሽን ስለሆነ በውይይት የማይፈታ ነገር የለም። ሀሳብሽን መቀጠል ትችያለሽ። አዎ እኔ አሁን እንደዚያ ሲሉ ነጮችን እንኳ ራሱ ታግለው ሸዋን ቢጠየቁ እንኳ ነጮች ራሱ ፈርተው የሚናገሩበት ሀገር ነው። ገባችሁ? ሸዋ ፋራ ነው ምናምን ብላችሁ ለማውራት መጀመሪያ ሸዋ ምንድን ነው ብላችሁ ማወቅ አለባችሁ። እሺ ለወደፊታችሁ ማለት ነው። ታታች እኔ ለእናንተ አይደለም፣ እናንተ ታውቃላችሁ። ኦልሬዲ ኮሜንተር የምትሳደቡ ሰዎች ማለት ነው። ወንድሞቼ ይቅርታ ስለጠየቃችሁ አመሰግናለሁ። እኔም በዚሁ አጋጣሚ ይቅርታ ለዚያ ስላልኳችሁ ደግሞ እንደ አንድ ነገር መቼም ተረታችሁኛል አይደለም? እኔም ተሰውንቶኝ ነው። ገባችሁ? ለዛ ነው ሳትወጪ አንድ ሀሳብ ልናገር። አያችሁ ጋይስ፣ ሁልጊዜ በመነጋገር የሚያምን ሰው አሁን ለምሳሌ ኢንጂነሪታችንን በቃ ከአሁን በኋላ ወዳጅ ነን። ገባችሁ? በመነጋገር እመኑ። ፍሪ የሆነ ተናግራችሁ ምናምን እንትን የሆነ ስድብን አያስፈልግም። ተወያዩ። ሀሳባችሁ የሚረዳ አክሴፕት ያደርጋችኋል፣ ማይረዳ በቃ ኢግኖር ካደረጋችሁ የሚያደርጋችሁ። እናንተ ሁልጊዜም ለምታምኑበት ነገር ቁሙ። አንድ ብቻችሁን ብትሆኑ ገባችሁ? ሀሳባችሁ ላይ ሁልጊዜም ጽኑ። እሷ እንዳለችው እኛ ሚኒሊክም ያለን ቪዲዮ ስንት የሰራን ሰዎች ነን። ያው እንደዚህ አይነት ነገሮች ቢፈጠሩ ሙሉን ሌሎችም ደግሞ የምትፖስቱት ሙሉን ነገር እያያችሁ ምናምን ፖስቱ። ከዛ ያለፈ ነገር ሌላ ምንም አሁን እዚህ ጋር እያዩ ያሉት ነገር ምን መሰላችሁ? ፋሚሊዎች ሚስ አንደርስታንዲንግ ነው እንጂ የነበረው ያው ገባች። ሀሳቧን ገለጸችልን፣ እኛንም ሀሳብ ነገርናት፣ ተግባባን። ገባችሁ? አሁን የተፈጠረ ያለው ነገር ይሄ ነው። ከዚያ ላለፈው ነገር ደግሞ እንግዲህ ጆ በደንብ መልሶላችኋል እና እንኮራባችኋለን። በሸዋዎች ልጆች ቆይ አንድ ነገር ልነገር። ታታች ያላችሁ ሪፖርት ምናምን የምታደርገው ይቅርታውን በነገራችን ላይ እንደዚያ እያደረጉ ያሉት አሁን ይቅርታ ስላልጠየቅክ ነው። እሺ ቶሎ ስላልመለሰ ገባ። እንደዚያ ሪፖርት ምናምን የምታደርጉ ሰዎች ረፉ። እሺ እህቶቼ ረፉ፣ አቁሙ። ወንድሞችም እህቶችም ማለት ነው። አሁን ይቅርታ ተባብለናል። ወንድሞቻችን ናቸው። ይቅርታ ጠይቀዋል። የሰው ልጅ ተነጋግሮ የማይስማማ የማይግባባ የሰው የለም። ገባችሁ? ዋናው እሱ
ቶሎ ይቅርታ አለመጠየቁ ነበር ወደ እርምጃ እየተሄደ የነበረው። ለዛ ይቅርታ አሁን አንስተናል፣ ይኸው እየጠፉልኝ ነው ትተናል እያሉ ነው። ለዛ ደግሞ ይቅርታ እሺ። እኔም ሁለተኛ ደግሞ አንድ ምነግርሽ ነገር ሌላው ምን አለ መሰለሽ፣ እንዳልኩሽ አሁን ያለንበት ዘመን የመነጋገር ችግሮችን የመፍታት የመወያየት ጊዜ ነው። ይሄ በሪፖርት ምንም ነገር አንድ ሰው ማስቆም አስችሉም። ልክ አሁን እሷ እንደገለጸችው ገብተው በመወያየት ሰውን በማስረዳት በተለያየ ነገር ሰውን የተሻለ ነገር መመለስ ትችላላቸው። ሪፖርት ስላላረጋችሁ የሆነ እልህ ምናምን ምንም ዋጋ የለውም። ገባቸው? አሁን እኔ እልህ ይዞኝ እንደዚህ ነው ምናምን ብል ምን እጠቀማለሁ? እናንተ በተሳሳተ መንገድ የተረዳችሁኝ ቤተሰብ ከማጣት ውጭ እናንተን ካለመኖር ውጭ ምንም የምጠቀመው ነገር የለም። ገባችሁ? ነፃ ቀጠና አውሩ፣ ተወያዩ፣ አስገቡ የምትፈልጉትን ሰው። ገባችሁ? ሀሳቡን ምን እንደሆነ ምናምን ጠይቁ። በሪፖርት ምናምን አትመኑ። ሁላችሁም በቃ ሸዋዎች እንወዳቸዋለን። ኤልዳዬ እህት አለም እኛም እንወድሻለን። ምንለው ነገር ይሄ ነው። ሁሉንም የሸዋ ልጆችን ወክዬ ይቅርታ እኔም ብያለሁ። እናንተም ይቅርታ ስለጠየቃችሁኝ አመሰግናለሁ። እኔን አይደለም ይቅርታ የጠየቃችሁ፣ በነገራችን ላይ አገሩን ሸዋን ነው። እሺ፣ ስለዚህ ሁላችሁን ማመሰግናለሁ። ነገራችን ላይ ሀገሩን ሸዋን ብቻ ሳይሆን መላው አማራ፣ መላው ኢትዮጵያ በማንም ሸዋን ማንም ምንም ኢትዮጵያ ተነካሽ ነው። ምንም አለ አማራ ተነካ ነው። ሁሉም ነገር ለዛ ለሁሉም ኢትዮጵያዊ ለሁሉም አማራ ነው። መቻችሁ መልካም ምሽት። እሺ በቃ ደህና መሾ፣ ፈታ በሉ። እናመሰግናለን። ታታች ያላችሁ መልካም ኮሜንት የምኮመቱ እህቶች ወንድሞች፣ በዚሁ አጋጣሚ በጣም ነው የምንወዳችሁ የምናከብራቸው። የሆነ ተንከሲስ አይነት መኮመቱ ደግሞ እናንተ ፈጣሪ እርዳችሁ ነው የምለው። ሌላ ምንም ነገራችሁ አሁን እንግዲህ መግቢያ ታጣላችሁ። የሆነ ሳይድ መለጠፍ የፈለጋችሁ ሰዎች መግቢያ ታጣላችሁ። በነገራችን ላይ ማለት ነው አጨብጫቢ እንዳጨበጨበ ዳልመለሹ ላልኮ ደግሞ አሁኑ ነው መልሳት። እሺ ፎሎ ግን ምንም እንዳትይ በቃ ጋይዞች ግን ጠፍ የለ ነበረ፣ ግን አሁን አጠፋዋለሁ። ችግር ግን መጥፎ ነገር አልተናገርኩም። እዚህ ጋር የተናገርኩት እየተናገርኩት ነገራችን እና ፈታ በሉ በቃ እንመጣለን እዛው አይደል? እሺ ያ ጀማ እንግዲህ ያው ሁሉንም ነገር እንዳያችሁ በመነጋገር ማይፈታ ነገር የለም። ማንም ሰው ይላችሁ ምንም ነገር ከማድረጋችሁ በፊት ፊት ለፊት መታችሁ እኛን ብታወሩ ሁሉም ነገር ይስተካከላል። ማውራት የሚፈልግ ሰው ካለው ገብቶ በስትክክል ሀሳቡን መግለጽ ይችላል። መከራከር ያለባችሁ ሰዎች ካላችሁ ተከራከሩ። ማንም ይኸውላችሁ ትክክለኛውን ነገር